አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 22 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በትግራይ ክልል አቢ ዓዲ ከተማ የሚገኝ የሙስሊሞች መቃብር ለሌላ እምነት አምልኮ አገልግሎት ተሰጠ። ሳውዲ አረቢያ ለሐጅ ጉዞ ፈቃድ ለማግኘት ክልከላ የሚደረግባቸውን የህመም አይነቶች ዝርዝር ይፋ አደረገች። የቱርኩ ፕሬዝዳንት ረጀብ ጣይብ ኤርዶጋን ሙስሊሞች በአንድነትና በጽናት እንዲቆሙ ጥሪ ያቀረቡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በትግራይ ክልል አቢ ዓዲ ከተማ የሚገኝ የሙስሊሞች መቃብር ለሌላ እምነት አምልኮ አገልግሎት ተሰጠ። ይህንኑን የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጸሐፊ ሐጂ ሙሐመድ ካህሳይን ለሚንበር ቲቪ ተናግረዋል። ተጨማሪ አለ። በትግራይ ክልል አቢ ዓዲ ከተማ የሚገኝ የሙስሊሞች መቃብር ለሌላ እምነት አምልኮ አገልግሎት ተሰጠ። በትግራይ ክልል አቢ ዓዲ ከተማ የሚገኝ የሙስሊሞች መቃብር ለሌላ እምነት አምልኮ እንደተሰጠ የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ጸሐፊ ሐጂ ሙሐመድ ካህሳይ ለሚንበር ቲቪ ተናግረዋል። በህገ ወጥ መንገድ ሌላ እምነት የአምልኮ ቦታ ተሰጥቷል የተባለው በአቢ ዓዲ ከተማ አስተዳደር ውስጥ የሚገኙ አሸዲ ወይም እምባህዲን በሚል ስያሜ የሚታወቅ ነው። ስፍራዎቹ ከጥንት ጀምሮ ሙስሊሞች ለመቃብርነት ሲጠቀሙበት የነበረ ነው። ስለዚህ 13 የመሰረት ድንጋይ አስቀምጠዋል። ማን እንደሰጣቸው አይታወቅም። መጥተው እዛ ሐሽድ ላይ የሙስሊም ቀብር ላይ እምባህመዲን ተብሎ የሚጠራ አካባቢ ቦታው ራሱ የሙስሊም ይዞታ መሆኑ ይታወቃል። በሙስሊም ነው የሚጠራው። ስለዚህ በዚህ ጊዜ በ15 እነዚህ የወረዳ እስልምና ጉዳይ ለከንቲባው ሄዶ ይሄ ጉዳይ ምንድን ነው ችግር ሊያመጣ ይችላል ብለው አሳውቀዋል። እነሱም ደግሞ አልሰጠንም ምናምን ብለው ዝም ብሎ ተናገሩ። ከዛ የሚሰማቸው ካጡ በኋላ ወደ ክልል መጡ 17። የክልሉ እስልምና ጉዳዮች ምክር ቤት ዛሬ ሚያዝያ 22 2018 ጉዳዩን ከሚከታተሉት ከአቢ ዓዲ ከተማ ከመጡ የሙስሊሙ ማህበረሰብ ተወካዮች ኮሚቴ ጋር በመሆን በምክር ቤቱ የመሰብሰቢያ አዳራሽ መግለጫ ዛሬ ለመገናኛ ብዙሃን ሰጥቷል። የምክር ቤቱ ዋና ጸሐፊ ሐጂ ሙሐመድ ካህሳይ ለጣቢያችን እንደገለጹት ምክር ቤቱ ለትግራይ ክልል የመሬት አስተዳደር ቢሮና ተቋማት በጉዳዩ ላይ አጣርተው በይፋ አስቸኳይ መፍትሄ እንዲሰጧቸው ተላልፏል። በተለይ የመሬት መስተዳደር ቢሮ በሰጣቸው ምላሽ ድርጊቱ አግባብነት የሌለው መሆኑንና በአዋጁ መሰረት ማንኛውንም የሃይማኖት አምልኮ ቦታ የመስጠት ስልጣን የክልሉ ካቢኔ እንጂ የወረዳው አለመሆኑን አስረድተዋል። ይሁን እንጂ ጉዳዩ በህጋዊ አካል ታግዶ እያለ አሁንም የቤተ አምልኮ ግንባታ እየቀጠለ መሆኑን የገለጹት ሐጂ ሙሐመድ ካህሳይ የሚመለከተው አካል ሆነ የአካባቢው ማህበረሰብ ሁሉ ጉዳዩን በሰከነ መልኩ ሊመለከቱት እንደሚገባ አሳስበዋል። ጸሐፊው በአቢ ዓዲ ከተማ የሚገኙ የክርስትናና የእስልምና እምነት ተከታዮችን ጨምሮ ይመለከተናል የሚሉት አካላት ሁሉ በሰከነ መንገድ የተከሰተው ድርጊት ላይ እርምት እርምጃ እንዲወስዱ ጥሪ አቅርበዋል። እኛም ደግሞ የትግራይ እስልምና ጉዳይ ጽፎ ለክልሉ በዛ እኩል ለመሬት አጠቃቀምና ለፕላንና መሬት ይዞታ አስተዳደር የክልሉ ጊዜያዊ መስተዳደር ለጸጥታ ለብዙህነት ለ5 ቢሮዎች ጽፈዋል ማለት ነው። ይህ ጉዳይ ሴንሲቲቭ ስለሆነ ፈጥናችሁ ማየት አለባችሁ። በሙስሊም ይዞታ ሌላ እምነት አምልኮ ተሰጥቶ ወደ ሌላ ብጥብጥ እንዳይሄድ ብለን ጽፈን የክልሉ መሬት አጠቃቀም ምን አለ? ይህ ጉዳይ እነሱ መስጠት አይችሉም። አዋጅ አለ። በአዋጅ መሰረት አዋጁ 721 አንቀጹ 12 መሰረት የሊዝ የአምልኮ የራሱ አካሄድ አለው። በክልል ነው የሚሆነው። በክልል ለኢንቨስትመንት ለአምልኮ በክልል ነው የሚሰጠው። በክልሉ በተመሳሳይ በአክሱም ከተማ ምዕመናን የጁማ ሰላት እንዳይሰግዱ በጸጥታ አካላት ክልከላ መደረጉ ይታወቃል። የፌዴራል መንግስት በዘንድሮው በጀት ዓመት የመጀመሪያ አጋማሽ የ93.6 ቢሊዮን ብር የበጀት ጉድለት እንዳጋጠመው የገንዘብ ሚኒስቴር ሪፖርት አመለከተ።
አሚናት መሐመድ ዝርዝር አለ። የፌዴራል መንግስት በ2018 በጀት ዓመት የመጀመሪያ አጋማሽ በአጠቃላይ 704.7 ቢሊዮን ብር ገቢ ሲሰበስብ ወጪው ደግሞ 798.2 ቢሊዮን ብር መድረሱ ተገልጿል። የተመዘገበው የበጀት ጉድለት 93.6 ቢሊዮን ብር መሆኑን የገንዘብ ሚኒስቴር ባቀረበው ሪፖርት አመልክቷል። እንደ ሪፖርቱ ከሆነ መንግስት ያጋጠመውን ይህን የበጀት ጉድለት ከሀገር ውስጥና ከውጭ ፋይናንስ ምንጮች በተገኘ ብድር ሸፍኗል። ሪፖርቱ የ2018 በጀት ዓመት የግማሽ ዓመት ግምገማ በማክሮ ኢኮኖሚ መረጋጋትና በበጀት አፈጻጸም ረገድ ተጨባጭ እድገቶች መመዝገባቸውን ማረጋገጡን ይገልጻል። ኢትዮጵያ እያከናወነችው ያለው የሪፎርም አጀንዳ አዎንታዊ ውጤት እያመጣ መሆኑን ማሳያ ነው ሲልም ያትታል። የተወሰዱት ደፋር የፖሊሲ እርምጃዎች ውጤታማ መሆናቸውን አመልካች ናቸው ብሎ ከዘረዘራቸው ውስጥ ጠንካራ አጠቃላይ የሀገር ውስጥ ምርት ማለትም ጂዲፒ እድገት፣ በውጭው የንግድ ዘርፍ የታዩ ጉልህ መሻሻሎችና የዋጋ ግሽበት በከፍተኛ ሁኔታ መቀነሱ፣ በመለዋወጫ ተመን አስተዳደር፣ በፊስካል ማጠናከሪያና በገንዘብ ቁጥጥር ረገድ ተደርገዋል ያላቸውን ማሻሻያዎች ዘርዝሯል። በግማሽ ዓመቱ አጠቃላይ የመደበኛ ወጪ አፈጻጸም 374.8 ቢሊዮን ብር ሆኗል። ለመደበኛ ወጪው መናር እንደ ዋና ምክንያት የተጠቀሱት የመንግስት ሰራተኞች የደሞዝ ጭማሪ ትግበራና የማህበራዊ ጥበቃ እርምጃዎች ማለትም የነዳጅ፣ የማዳበሪያና የሴፍቲኔት ድጎማዎች ናቸው። በሪፖርቱ እንደተጠቀሰው የአስተዳደር አገልግሎቶች 64.7 በመቶ በመሸፈን ከፍተኛውን ድርሻ ይዘዋል። ማህበራዊ አገልግሎቶች 54.9 በመቶ፣ የኢኮኖሚ ልማት 50.5 በመቶ እና ሌሎች ወጪዎች 31 በመቶ በመከተል ተቀምጠዋል። በሌላ በኩል በበጀት ዓመቱ የመጀመሪያ አጋማሽ በካፒታል በጀት የፌዴራል መንግስት ከአጠቃላይ የካፒታል በጀቱ 62.9 በመቶውን ወጪ አድርጓል። ከአጠቃላይ የካፒታል ወጪ ውስጥ 145.2 ቢሊዮን ብር ወይም የበጀቱ 60 በመቶ ለኢኮኖሚ ልማት ውሏል። አብዛኛው ወጪ ደግሞ በኮንስትራክሽን ዘርፍ ላይ የተደረገ ነው። በተለይም ለኢኮኖሚ ልማት ከተመደበው ወጪ ውስጥ 76.3 ቢሊዮን ብር ወይም የበጀቱ 68.2 በመቶ ለኢትዮጵያ መንገዶች ባለስልጣን የተመደበ ነው። የተቀረው የኢኮኖሚ ልማት ወጪ በከተማ ልማትና ኮንስትራክሽን ሚኒስቴር፣ በፌዴራል የከተማ ስራ ዕድል ፈጠራና የምግብ ዋስትና ኤጀንሲ እንዲሁም በፌዴራል የከተማ መሬትና ንብረት ምዝገባና መረጃ ኤጀንሲ አማካኝነት ውሏል። ቀጥሎም የውሃ ሀብት 27.7 ቢሊዮን ብር እንዲሁም ግብርናና ገጠር ልማት 22.3 ቢሊዮን ብር ወጪ አድርገዋል። ለማህበራዊ ልማት የካፒታል ፕሮጀክቶች የተደረገው ክፍያ 58 ቢሊዮን ብር ሲሆን ከዚህ ውስጥ 42.8 ቢሊዮን ብር ማለትም 73.8 በመቶ ለትምህርት መዋሉ ተገልጿል። ቀሪው 15.2 ቢሊዮን ብር ወይም ደግሞ 26.2 በመቶ ለጤና፣ ለባህል፣ ለስፖርትና ለአደጋ መከላከል የዋለ ነው። በተጨማሪም የፌዴራል መንግስት ለአጠቃላይ የልማት ፕሮጀክቶች ማስፈጸሚያ 29.1 ቢሊዮን ብር ወይም የበጀቱን 76 በመቶ የለቀቀ ሲሆን ይህም ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ130.2 በመቶ ጭማሪ አሳይቷል። ሪፖርቱ በማጠቃለያው በፊስካል ረገድ የገቢ አፈጻጸሙ ጠንካራ እንደነበር በመግለጽ በሀገራዊ መካከለኛ ዘመን የገቢ ስትራቴጂ አማካኝነት በተከናወኑ ሪፎርሞች የታክስ ገቢ የሁለት አሃዝ እድገት እንደተመዘገበ ጠቅሷል። የሀገር ውስጥ ቀጥተኛ ያልሆኑ ታክሶች አሰባሰብ ካለፈው ዓመት ጋር ሲነጻጸር መሻሻል ቢያሳይም አፈጻጸሙ አሁንም ከታቀደው በታች በመሆኑ ለፊስካል ጉድለት መስፋፋት ምክንያት ሆኗል ብሏል። ይህም ከገቢዎች ሚኒስቴርና ከሌሎች ባለድርሻ አካላት ጋር የተቀናጀ ጥረትና ትብብር እንደሚያሳይ ገልጿል። በተጨማሪም ለሀገር ውስጥ ቀጥተኛ ያልሆኑ ታክሶች ዝቅተኛ አፈጻጸም መንስኤ የሆኑትን ጉዳዮች ለመለየት የታክስ ኦዲት መደረግ እንደሚኖርበት ጠቁመዋል። ለኢትዮጵያ ፕሬስ ድርጅት ስራ አመራር ቦርድ 9 አዲስ አባላት ተሾሙ። የሕዝብ ተወካዮች ምክር ቤት ባካሄደው 18ኛ መደበኛ ጉባኤ የኢትዮጵያ ፕሬስ ድርጅት የቦርድ አመራሮችን ሹመት መርምሮ አጽድቋል። ድርጅቱ ዕለታዊዎቹን አዲስ ዘመንና ዘኢትዮጵያን ሄራልድ ጋዜጦች የሚያሳትም ነው። በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆዮኔ ሀሳብና ሪፖርት አቅርበዋል። የምክር ቤት አባላትን በበኩላቸው የሹመት ስብጥሩ በብዝሃነት ማዕከልነት ያደረገና ለሀገር እድገት ትልቅ አስተዋጽኦ እያደረጉ ያሉ አመራሮች መሆናቸውንና
ተቋሙን ለመምራት ብቃት ያላቸው ተሿሚዎች መሆናቸውን ገልጸዋል። ምክር ቤቱ የቀረበውን ሹመት በአንድ ድምፅ ተአቅቦ በአብላጫ ድምፅ ውሳኔ ቁጥር 10 2018 አድርጎ አጽድቋል። የኢትዮጵያ ፕሬስ ድርጅትን እንደገና ለማቋቋም በ2011 የወጣው አዋጅ የተቋሙ ቦርድ አባላት በመንግስት አቅራቢነት በሕዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። በዚህ መሰረትም ጠቅላይ ሚኒስትር አብይ አህመድ የ9 ቦርድ አባላትን ዝርዝር የያዘ ደብዳቤ ለፓርላማ የላኩት ረቡዕ ሚያዝያ 21 2018 ነው። አዲስ የተሾሙት የቦርድ አመራሮች ወይዘሮ ብሌን ማሞ በቦርድ ሰብሳቢነት፣ ፈዲላ ቢያ፣ አቶ ተስፋዬ ዘውዴ፣ አቶ መሐመድ ካሳ፣ አቶ አፈወርቅ ረዳኢ፣ ወይዘሮ አስማ ረዲ፣ አቶ ዮናስ በቀለ፣ አቶ ሀፍታይ ገብረ እግዚአብሔር እና ዶክተር ኢሳያስ ካሳ በአባልነት ተሰይመዋል። የኢትዮጵያ ፕሬስ ድርጅት የስራ አመራር ቦርድን በሰብሳቢነት እንዲመሩ በዛሬው ዕለት የተሾሙት ወይዘሮ ብሌን ማሞ ናቸው። ወይዘሮ ብሌን ሆርን ሪቪው የተሰኘ መገናኛ ብዙሃንን ከጥቅምት 2017 ጀምሮ በስራ አስፈጻሚ ዳይሬክተርነት ሲመሩ የቆዩ ናቸው። የድርጅቱ የስራ አመራር ቦርድ የመንግስት ፖሊሲዎች፣ ስትራቴጂዎች፣ ህጎችና መመሪያዎች ለህዝቡ በወቅቱ መተላለፋቸውን የማረጋገጥ ኃላፊነት በተቋሙ ማቋቋሚያ አዋጅ ተጥሎበታል። ድርጅቱ የሚያሳትማቸውን ጋዜጦች፣ መጽሔቶችና የኢንተርኔት ጽሑፎችን ይዘት መገምገም፣ ስለሚሻሻልበትም ሁኔታ ሀሳብ ማቅረብ ለቦርዱ ከተሰጡት ኃላፊነቶች መካከል ነው። የኢትዮጵያ ፕሬስ ድርጅት በሚሰጠው አገልግሎት ህዝብ ተጠቃሚ መሆኑን መገምገም ሌላው ቦርዱ እንዲያከናውን የሚጠበቅበት ተግባር ነው። የስራ አመራር ቦርዱ ህዝብ ይበልጥ ተጠቃሚ ስለሚሆንበት ሁኔታ ሀሳብ የማቅረብ ኃላፊነት እንዳለበትም በድርጅቱ ማቋቋሚያ አዋጅ ላይ ሰፍሯል። ቀጥለናል። ፕሬዚዳንት ኤርዶጋን ሙስሊሞች በአንድነትና በጽናት እንዲቆሙ ጥሪ አቀረቡ። የቱርኩ ፕሬዚዳንት ረጅብ ጣይብ ኤርዶጋን የሙስሊሙ ዓለም በተለያዩ ቀጠናዎች ባሉ ግጭቶችና ሰብአዊ ቀውሶች ምክንያት አስቸጋሪና አሳዛኝ ወቅት እያሳለፈ መሆኑን ተናግረዋል። ፕሬዚዳንቱ ይህንን ያሉት በሀገሪቱ በተዘጋጀው በዓለም አቀፍ የቁርአን ንባብ ውድድር የሽልማት ስነ ስርዓት ላይ ተገኝተው ባደረጉት ንግግር ነው። በንግግራቸው ከፍልስጤም እስከ ሊባኖስ፣ ከባህረ ሰላጤው እስከ ሱዳን፣ ከሶማሊያ እስከ የመን ፊታችን ወደ የትኛውም አቅጣጫ ብናዞር በሚያሳዝን ሁኔታ የምናገኘው እንባ ነው ብለዋል። ስልጡን ነኝ የሚለው ዓለም ለሚፈጸሙ ጭፍጨፋዎች ጆሮ ዳባ ልበስ ማለቱን የተቹት ኤርዶጋን ስልጡን ነኝ የሚለው ዓለም ፊቱን ባዞረባቸው በእነዚህ የፈተና ቀናት ጨቅላ ሕጻናትና ተከላካይ የሌላቸውን ንጹሐን በአሰቃቂ ሁኔታ እየተጨፈጨፉ ነው ሲሉ ተናግረዋል። ኤርዶጋን ስለ ፍትህ፣ እኩልነትና ሰብአዊ መብቶች በትዕቢት ሲናገሩ የቆዩ አካላትንም ኮንነዋል። ስም ባይጠቅሱም ዛሬ ሁላችንም እውነተኛ ማንነታቸውን እያየን ነው ብለዋል። የኤርዶጋን ንግግር የመጣው እስራኤል በጋዛና በሊባኖስ የምታካሄደው ወታደራዊ ዘመቻ በአሜሪካ እስራኤልና በኢራን መካከል ያለው ጦርነት እንዲሁም የሆርሙዝ ወሽመጥ መዘጋት ሙስሊም ሀገራትን በከፍተኛ ሁኔታ እየጎዳ ባለበት ወቅት ነው። የቱርኩ ፕሬዝዳንት ሙስሊሞች አሁን ያለውን ወቅት በጽናት ለማለፍ ወደ እምነታቸውና ወደ አንድነት ሊመለሱ እንደሚገባ አሳስበዋል። ይህንን ፈተና ለማለፍ እርስ በርስ ከመተማመንና ከመደጋገፍ ውጭ ሌላ አማራጭ የለንም ያሉት ኤርዶጋን የውስጥ ልዩነቶች ወደ ጎን መባል እንዳለባቸው ገልጸዋል። እንደ ሙስሊም አለመግባባቶችን፣ ቅራኔዎችንና ጠላትነትን እንዲሁም አላስፈላጊና ወቅቱን ያልጠበቁ ክርክሮችን ወደ ጎን በመተው እንደ አንድ አካል መሆን ይጠበቅብናል ብለዋል። አሁን ደግሞ ሀጅን ወደ ተመለከተው ኸበር እንለፍ። ሳዑዲ አረቢያ ለሀጅ ጉዞ ፈቃድ ለማግኘት ክልከላ የሚደረግባቸውን የህመም አይነቶች ዝርዝር ይፋ አደረገች። የሳዑዲ አረቢያ ጤና ሚኒስቴርና የህዝብ ጤና ባለስልጣን በዘንድሮ ሀጅ ላይ በአካል ብቃት ማነስ ምክንያት የሀጅ ፈቃድ ለማግኘት እንቅፋት የሚሆኑ የህመም አይነቶችን ዝርዝር ይፋ አድርገዋል። ተቋማቱ ይፋ ባደረጉት ዝርዝር ውስጥ ከተካተቱት መካከል የደም እጥበት የሚፈልግ ከፍተኛ የኩላሊት ድካም፣ ከፍተኛ የልብ ድካም ወይም የጉልበት ሲሮሲስ፣ ከባድ የአእምሮ ህመም፣ የመርሳት ችግር፣ እጅግ የከፋ እርጅናና በመጨረሻዎቹ 3 ወራት ውስጥ ያለ እርግዝና ተካተዋል። የሳዑዲ ባለስልጣናት ምዕመናን የሀጅ ስነ ስርዓቶችን ያለምንም የጤና መጓደል በምቾትና በሰላም ለማከናወን የሚያስችላቸውን የጤና ብቃት ሊኖራቸው እንደሚገባ አሳስበዋል። የጤና ሚኒስቴር በተጨማሪም በዘንድሮው ዓመት ሀጅ ለማድረግ የሚፈልጉ ሁሉ
የሀጅ ጉዞ ከመጀመሩ ቢያንስ 10 ቀናት በፊት የተለያዩ የቫይረስ ወይም የባክቴሪያ ዝርያዎችን የመከላከል አቅም ያለውን ኳድሪቫላንት በመባል የሚጠራውንና የማጅራት ገትር ክትባት መከተብ እንዳለባቸው አሳስቧል። ለተጋላጭ ወገኖች የግዴታ ተብለው ከተቀመጡት ክትባቶች መካከል የኮቪድ-19 ክትባት አንደኛው ነው። ምዕመናን ለዚህ ቫይረስ ከጥር 1 2025 በኋላ የተሻሻለውን ክትባት እንዲወስዱ መክሯል። ይህም በተለይ ዕድሜያቸው 65 ዓመትና ከዚያ በላይ ለሆኑ አዛውንት፣ ለነፍሰ ጡር እናቶች እንዲሁም እንደ ልብ፣ ሳምባ፣ ኩላሊት መድከምና ስኳር ያሉ ስር የሰደዱ ህመሞች ላለባቸው ሰዎች የመከላከል አቅማቸውን ለማሳደግ ጠቃሚ እንደሆነ ገልጿል። በዘንድሮው የሀጅ ጉዞ ወቅት እንደ ቅድመ ሁኔታ ከተቀመጡት ክትባቶች መካከል የወቅታዊ ኢንፍሉዌንዛ ክትባትም ይገኝበታል። ህንድ በሁጃጅ ላይ የዋጋ ጭማሪ ያደረገች። የህንድ የሀጅ ኮሚቴ ለ1447ኛው የሀጅ ጉዞ ተሳታፊ ምዕመናን ላይ የዋጋ ጭማሪ ማድረጉን አስታውቋል። ጭማሪው የተደረገው ለበረራ ትኬት ሲሆን 10,000 ህንድ ሩፒ እንዲከፍሉ መመሪያ ተላልፏል። ውሳኔው የመጣው እየተካሄደ ባለው የመካከለኛው ምስራቅ ቀውስ ሳቢያ የአውሮፕላን ነዳጅ በከፍተኛ ሁኔታ በመናሩና የአየር መንገድ ኩባንያዎች ያቀረቡትን የዋጋ ማሻሻያ ጥያቄ ተከትሎ ነው። ኮሚቴው በጉዳዩ ላይ ከተወያየ በኋላ እያንዳንዱ ተጓዥ ምዕመን ቀደም ሲል ከከፈለው ክፍያ በተጨማሪ 10,000 ሩፒ ወይም $100 ገደማ እንዲከፍል መወሰኑ አስታውቋል። ጭማሪው በሁሉም የጉዞ መነሻ ጣቢያዎች ላይ በእኩልነት ተፈጻሚ ይሆናል ብሏል። ሁጃጅ ይህንን የዋጋ ልዩነት እስከ ግንቦት 7 2018 ድረስ በሀጅ ኮሚቴው ይፋዊ ድረገጽ፣ በሀጅ ስዊድ የሞባይል መተግበሪያ ወይም በተሰየሙ የባንክ ቅርንጫፎች በኩል ክፍያ መፈጸም እንዳለባቸው ተገልጿል። የአየር መንገድ ኩባንያዎች የስራ ማስኬጃ ወጪያቸውን በመጨመሩ $400 በላይ ጭማሪ እንዲደረግላቸው ጠይቀው የነበረ ቢሆንም መንግስት የተጓዦችን አቅም ባገናዘበ መልኩ በከፊል $100 ብቻ ጭማሪ ማድረጉን የሀጅ ኮሚቴው አብራርቷል። የክልል የሀጅ ኮሚቴዎችም አዲሱን መመሪያ ለተጓዦች ምዕመናን በአስቸኳይ እንዲያሳውቁና ክፍያው በወቅቱ እንዲጠናቀቅ ክትትል እንዲያደርጉ ትዕዛዝ ተላልፎላቸዋል ሲል ከሽሚር ላይፍ ዘግቧል። ህንድ በዘንድሮው ሀጅ ስርዓት ወቅት ላይ የሚሳተፉ ምዕመናንን ከሚያዝያ 19 ጀምሮ ወደ ሳዑዲ አረቢያ መላክ ጀምራለች። ከሀገሪቱ 175,025 ምዕመናን ይሳተፋሉ። ከዚህ ቀደም በናይጄሪያ የአቪዬሽን ዘርፍ ውስጥ የሚገኙ ባለድርሻ አካላት በዘንድሮው የሀጅ ጉዞ የሀገሪቱ ምዕመናን ወደ ሳዑዲ አረቢያ በሰላም የመጓጓዝ ሂደት እየተፈታተነ ነው ያሉትን የአቪዬሽን ነዳጅ ዋጋ ንረት ለመቅረፍ የፌዴራልና የክልል መንግስታት በአፋጣኝ ጣልቃ እንዲገቡ ጥሪ ማቅረባቸው ይታወሳል። የዘርፉ አካላት እንዳሉት ከመንግስት ከተቆጣጣሪ አካላት ከአየር መንገዶችና ከነዳጅ አቅራቢዎች ፈጣን ጣልቃ በመግባት በቅንጅት ካልተሰራ የዘንድሮ የሀጅ ጉዞ በታሪክ ከፍተኛው የዋጋ ጭማሪ ሊታይበት ይችላል። ከዚህ የከፋ ከሆነ ደግሞ ስራው ሙሉ በሙሉ ሊስተጓጉል እንደሚችል ጠቁመዋል። በሌላ የሀጅ ኸበር የሀጅ ስነ ስርዓት ለመፈጸም የተጓዙ 7 የባንግላዴሽ ዜጎች በሳዑዲ አረቢያ ህይወታቸው አለፈ። በዘንድሮው የ1447ኛው የሀጅ ስነ ስርዓት ላይ መሳተፍ ወደ ሳዑዲ አረቢያ ከተጓዙ የባንግላዴሽ ዜጎች ውስጥ 7ቱ ህይወታቸው ማለፉ ተገልጿል። የባንግላዴሽ የሃይማኖት ጉዳዮች ሚኒስቴር እንዳስታወቀው ዜጎቹ ህይወታቸውን ያጡት ከተፈጥሯዊ የጤና እክል ጋር በተያያዘ ነው። 6ቱ ምዕመናን ህይወታቸው ያለፈው በመዲና ከተማ ሲሆን አንዱ በመካ እንደሆነ ተገልጿል። ባንግላዴሽ በዘንድሮው የሀጅ ስነ ስርዓት ላይ የሚሳተፉ ምዕመናንን ከሚያዝያ 10 2018 ጀምሮ መላክ ጀምራለች። እስካሁን ድረስ ወደ 40,000 ገደማ ሁጃጅ ሳዑዲ አረቢያ የደረሱ ሲሆን በአጠቃላይ 78,500 ምዕመናን በዘንድሮ ዓመት የሀጅ ስነ ስርዓት ለመከወን ወደ ሳዑዲ ያቀናሉ ተብሎ ይጠበቃል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ።
በትግራይ ክልል አቢ አዲ ከተማ የሚገኝ የሙስሊሞች መቃብር ለሌላ እምነት አምልኮ አገልግሎት ተሰጠ። ከቆይታ በኋላ በሆርሙዝ የባህር ወሽመጥ ላይ ለረጅም ጊዜ የሚቆይ የአቅርቦት መቋረጥ ሊኖር ይችላል የሚለው ስጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲንር አድርጓል። እንመለስበታለን፣ ይጠብቁን። የኒውዚላንድ ፍርድ ቤት በመስጂድ ላይ የጅምላ ተኩስ በፈጸመው ግለሰብ የቀረበውን የጥፋተኝነት ውሳኔ የመቃወም ይግባኝ ጥያቄውን ውድቅ አደረገ። እንደ አውሮፓውያን አቆጣጠር በ2019 በሁለት የኒውዚላንድ መስጂዶች ውስጥ 51 ሰዎችን በጥይት በመምታት የገደለው አውስትራላዊው ነጭ የበላይነት አቀንቃይ ብሬንተን ታራንት የጥፋተኝነት ውሳኔውና ቅጣቱ እንዲሻርለት ያቀረበው ይግባኝ ውድቅ እንደተደረገበት የፍርድ ቤት ሰነዶች አሳይተዋል። የኒውዚላንድ ይግባኝ ሰሚ ፍርድ ቤት የትራንትን ይግባኝ ውድቅ ያደረገው ሐሙስ ዕለት ነው። ፍርድ ቤቱ ግለሰቡ በሀገሪቱ ታሪክ እጅግ አሰቃቂ ለሆነው የጅምላ ጭፍጨፋ የሰጠው የጥፋተኝነት የእምነት ቃል እንዲሻርለት ያቀረበው ሙከራ ፈጽሞ መሰረት የሌለው ሲል ወስኗል። 35 ዓመት ላይ የሚገኘው ግለሰቡ ነሐሴ 2020 ላይ የዕድሜ ልክ እስራት ከመፈረዱ በፊት የጅምላ ተኩሱን መፈጸሙን አምኖ ነበር። ታራንት ባለፈው የካቲት ወር ላይ ይግባኝ ያቀረበ ሲሆን በችሎት ሂደት ወቅት የነበረውን አሰቃቂና ሰብአዊነት የጎደለው የእስር ሁኔታ ለ51 የነፍስ ግድያ፣ ለ40 የግድያ ሙከራና ለ1 የሽብር ጥቃት ክሶች የጥፋተኝነት የእምነት ቃል በሰጠበት ወቅት ምክንያታዊ ውሳኔ እንዳያስተላልፍ አድርጎኛል የሚል መከራከሪያ አቅርቦ ነበር። ታራንት በክራይስት ቸርች በሚገኙ አልኑር መስጂድና ሊንውድ ኢስላሚክ ሴንተር ውስጥ ምዕመናን ላይ ጥቃት የፈጸመው መጋቢት 15 2019 ነው። የፈጸመውን ጥቃት ለ17 ደቂቃ በቀጥታ ስርጭት ሲያስተላልፍ ነበር። ግለሰቡ ህጻናትን፣ ሴቶችና አዛውንቶችን ኢላማ ያደረገውን ይህንን አሰቃቂ ድርጊት ከመፈጸሙ በፊት ማኒፌስቶ በኢንተርኔት ላይ አሰራጭቶ እንደነበር የአልጀዚራ ዘገባ አስታውሷል። በሆርሙዝ የባህር ወሽመጥ ላይ ለረጅም ጊዜ የሚቆይ አቅርቦት መቋረጥ ሊኖር ይችላል የሚለው ስጋት የነዳጅ ዋጋ በከፍተኛ ሁኔታ እንዲንር አደረገ። በሆርሙዝ የባህር ወሽመጥ ላይ ለረጅም ጊዜ የሚቆይ አቅርቦት መቋረጥ ሊኖር ይችላል የሚለው ስጋት የነዳጅ ዋጋ ከ6 በመቶ በላይ እንዲጨምር አድርጓል። የአቅርቦት መቋረጡን ያስከትላል የተባለው አሜሪካ የኢራን ወደቦችን ለረጅም ጊዜ ከባ ልትቆይ ትችላለች የሚለው ፍርሃት መሆኑን የአልጀዚራ ዘገባ ያመላክታል። በዚህም ዋጋው በሳምንታት ውስጥ የታየው ከፍተኛ ደረጃ ላይ ደርሷል። እንደ ሮይተርስ የዜና ወኪል ዘገባ ከሆነ የአሜሪካ ድፍድፍ ነዳጅ በ6.95 በመቶ ጭማሪ አሳይቶ በበርሚል 106.88 ዶላር ሆኖ አርፏል። ዓለም አቀፍ መለኪያ የሆነው ብሬንት ድፍድፍ ነዳጅ ደግሞ በ6.08 በመቶ ወይም በ6.77 ዶላር ጭማሪ በማሳየት 118.03 ዶላር ደርሷል። ይህም ከሰኔ 2022 ወዲህ የታየው ከፍተኛ የዋጋ ደረጃ ነው። ለሁለት ወራት ለዘለቀው የአሜሪካና እስራኤል በኢራን ላይ ለከፈቱት ጦርነት እስካሁን ምንም አይነት መፍትሄ ባለመገኘቱና በሆርሙዝ ወሽመጥ ላይ ያለው የነዳጅ አቅርቦት በመስተጓጎሉ የነዳጅ ዋጋ ንረት ቀጥሏል። በወሽመጡ ላይ የኢራን ኃይሎች በመርከቦች እንቅስቃሴ ላይ እገዳ የጣሉ ሲሆን አሜሪካ ደግሞ የኢራን ወደቦችና የመርከብ ትራንስፖርት ከበባ ትገኛለች። የዋይት ሀውስ ባለስልጣን ረቡዕ ዕለት እንደገለጹት ፕሬዚዳንት ዶናልድ ትራምፕ የኢራን ወደቦች ከበባ ምናልባትም ለወራት ሊቀጥል ስለሚችል ይህ በነዳጅ ገበያው ላይ የሚያሳድረው ተጽዕኖ መቀነስ ስለሚቻልባቸው መንገዶች የአሜሪካ የነዳጅ ኩባንያዎችን ጠይቀዋል። ትራምፕ ከነዳጅ ኩባንያዎች ስራ አስፈጻሚ ጋር ውይይታቸው በነዳጅ አቅርቦት ላይ የረዥም ጊዜ መስተጓጎል ሊፈጠር ይችላል የሚል ስጋት በገበያው ላይ እንዲንቀሳቀስ ማድረጉን የዜና ምንጩ ዘግቧል። ይህ መረጃ የወጣው ፔንታገን በኢራን ላይ እየተካሄደ ያለው ጦርነት እስካሁን ድረስ ለአሜሪካ ጦር 25 ቢሊዮን ዶላር ወጪ ማስከተሉን ለመጀመሪያ ጊዜ ይፋ ባደረገበት ወቅት ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። እኔ ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።